ከ50 በላይ የአድማ ብተናና የሚሊሻ አባላት ሲደመሰሱ በርካቶች ቁስለኛ መደረጋቸው ተሰማ። በካምፑስ ከተጠረነፉ የአድማ ብተናና የሚሊሻ አባላት አንድ አባል ብቻ ሲቀር ሌሎች ሙሉ በሙሉ መደምሰሳቸው ተሰምቷል። በሰሜን አማራ ቀጠና ስማዳ ወረዳ በመቶዎች የሚቆጠሩ የሚሊሻ አባላት መማረካቸው ተሰምቷል። ከተማረኩት በተጨማሪ በርካቶች ሙትና ቁስለኛ መደረጋቸው ተሰምቷል። የምስራቅ አማራና የሰሜን አማራ መገኛ የሆነችው ንፋስ መውጫ ጋይንት ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። በከተማዋ ሰዓታትን የፈጀ ከባድ ውጊያ ከተደረገ በኋላ በፋኖ ቁጥጥር ስር መግባቷንም ገሞራ ሚዲያ የግንባር ዘጋቢዎችም ለማረጋገጥም ችለዋል። መኮይ ከተማ ላይ በተሰራው ኦፕሬሽን የጠላት አየር ወለድ ተመታም። በሸዋሮቢት ዙሪያ ንጹሃኖችን በሞርተርና ዙ 23ም ተጨፈጨፉም። እስከ መጨረሻው ድረስ አብራችሁን ሆናችሁ እነኝና መሰል መረጃዎችንም በዝርዝርም ታደምጡታላችሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን ሰፋ ያሉ መረጃዎችም በቅደም ተከተል ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲሰማ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን እያልን ቀጥታ ወዳገኘናቸው መረጃዎችም አለፍን። ከ50 በላይ የአድማ ብተናና የሚሊሻ አባላት ሲደመሰሱ በርካቶች ቁስለኛ መደረጋቸው ተሰማ። በካምፑስ ከተጠረነፉ የአድማ ብተናና የሚሊሻ አባላት አንድ አባል ብቻ ሲቀር ሌሎቹ ሙሉ በሙሉም ተደምስሰዋል ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር ስር ከ3ኛ ሬጅመንትና ከ206ኛ ኮር 34ኛ ክፍለ ጦር የክፍለ ጦሩ አብሪዎችና ከመሐንዲስ ሬጅመንት ውስጥ ከአንድ ሻምበል የተውጣጡ የፋኖ አሃዶች በጋራ በመሆን በመተከል ግንባር ፓዊ ወረዳ መንደር 21 ቀበሌ ውስጥ በነበሩ ወታደራዊ ካምፕ ላይ ማለዳ በወሰዱት እርምጃ ወታደራዊ ካምፑን ድርምስምሱን በማውጣት አንድ ወታደር ብቻ ሲቀር ሌላው ሙትና ቁስለኛ እንዲሁም ምርኮኛ በማድረግ ድል ማስመዝገባቸውንም ገሞራ ሚዲያ ከእዙ ህዝብ ግንኙነት ክፍል ባልደረቦችን ለማረጋገጥም ችሏል። በኦፕሬሽኑ ከ50 በላይ የተላላኪው ብአዴን ተላላኪ የሆኑ የአድማ ብተናና የሚሊሻ አባላት ሲደመሰሱም በርካቶች ቁስለኛ መደረጋቸውም ታውቋል። ማለዳ ጀምሮ ለሰዓታት በተካሄደው በዚህ አስደማሚ ኦፕሬሽን 3 ብሬን፣ 55 ክላሽንኮቭ፣ 4 አብራራው፣ 6 ኤስኬኤስ መሳሪያዎች እንዲሁም በርካታ ተተኳሽና የእጅ ቦምቦች በፋኖ ቁጥጥር ስር መዋላቸው ነው ጣቢያችንም ያረጋገጠው። በተመሳሳይ መረጃም ወደ ጎንደር ቀጠና ስናመራ በሰሜን አማራ ቀጠና ስማዳ ወረዳ በመቶዎች የሚቆጠሩ የሚሊሻ አባላት መማረካቸውም ተሰምቷል። ከተማረኩት በተጨማሪ በርካቶች ሙትና ቁስለኛ መደረጋቸውም ተሰምቷል። የፋኖ የማጥቃት አቅም በምን ያክል ደረጃ እንዳደገ በታየበት በዚህ የቆረጣና የከብ ማጥቃትም በስማዳ ወረዳ ሸረፍ ጎዴ ተብሎ በሚጠራው አካባቢ ላይ የነበረው የጠላት ብልጽግና ወታደሮች የኮንክሪት ምሽግ ተሰብሮ ነው የብልጽግና መከላከያ ሰራዊት አባላትን ጨምሮ በርካታ የሚሊሻ አባላት ሙትና ቁስለኛም የተደረጉትም። እንዲሁም በመቶዎች የሚቆጠሩት የሚሊሻ አባላት የተማረኩትም ሸረፍ ጎዴ ላይ በተደረገው በዚህኛው አውደ ውጊያ መሆኑንም ገሞራ ሚዲያም ለማረጋገጥም ችሏል። በተመሳሳይ መረጃም የምስራቅ አማራና የሰሜን አማራ መገኛ የሆነችውን ንፋስ መውጫ ጋይንት ከተማ በፋኖ ቁጥጥር ስር ገባች። በትናንትናው ዕለት የካቲት 2 ቀን 2018 ዓ.ም ሰዓታትን የፈጀ ከባድ ውጊያ ከተደረገ በኋላ በፋኖ ቁጥጥር ስር መግባቷንም የገሞራ ሚዲያ ግንባር ዘጋቢዎችም ለማረጋገጥ ችለዋል። የብልጽግና መከላከያ ሰራዊትን ጨምሮ ከአራት ወረዳዎች የተሰበሰበውን የአድማ ብተና የሚሊሻ እንዲሁም የፖሊስ ኃይል ከፋኖ ጋር ግማሽ ቀን የፈጀ ውጊያ እያደረገም ሲሆን በመጨረሻም የፋኖን እርምጃ መቋቋም አቅቶት ገሚሱ ሲደመሰስ፣ ገሚሱ ደግሞ ከተማዋን ለቆም ፈርጥቷል። ጸረ አማራው የብልጽግና አገዛዝ በጋይንት ቀጠና ፋኖ እጅ ሰጥቶ አብቅቷል፣ ቀሪውን ደግሞ ደምስሼ ጨርሼዋለሁ በሚል የበሬ ወለድ ፕሮፓጋንዳ እያሰራጨበት ባለበት ወቅት ነው ከተማዋን በፋኖ ቁጥጥር ስርም ያገባችው። የክቡር ሰማዕቱ አርበኛ ከፍ ያለው ደሴ እስትንፋሶች በአሁኑ ሰዓት በከተማዋ ተቆርጦ የቀረ የጠላት ኃይል ካለ ለማጥራት የአሰሳ ስራም እየሰሩም ይገኛሉ። በተመሳሳይ መረጃም ወደ ሸዋ ቀጠና ስናመራ መኮይ ከተማ ላይ በተሰራ ኦፕሬሽን የጠላት አየር ወለድ ተመታም። በሸዋሮቢት ዙሪያ ንጹሃኖች በሞርተርና በዙ 23ም መጨፍጨፋቸውም ተሰምቷል።
በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ከደጃዝማች ተሰማ እርገጤ ክፍለ ጦር ከወንዱ አስቻለው ደሴ ክፍለ ጦር ከበራራ ክፍለ ጦር የተውጣጡ ሻለቆችና የዙ ቃኝ ንስር ሻለቃ ጋር በመጣመር ጠላትን መንግስት ወደሚባል ቦታ ስቦ በማስገባት ከፍተኛ ኪሳራ የደረሰበት መሆኑና የካቲት 1 ቀን 2018 ዓ.ም በሸዋሮቢት ዙሪያ ቆቦ መንግስት ላይ ያዝረከረከውን አስከሬን ለመሰብሰብ በድጋሚ በውስጤ ቧይ በኩል ተኩስ የከፈተ ሲሆን በነበረው ለአስጨራሽ ተጋድሎ ከፍተኛ ኪሳራ ያስተናገደው የጠላት ኃይልም በዛሬው ዕለት በድጋሚ መንግስት ሚካኤል የሚባል ቦታ ላይ ከጧቱ 12 ሰዓት ጀምሮ የዜና እስከተጠናከረበት ጊዜ ድረስም ከፍተኛ የንጹሃኖች ድብደባና ሀብት ንብረት ውድመት ዝርፊያም እየተካሄደም ይገኛል። በዚህም የከባድ መሳሪያ ጭፍጨፋ በርካታ ንጹሃኖችም ተገድለዋል። የቀሩት ለከባድ የአካል ጉዳትም ተዳርገዋል። ሕክምናና መረጃም እንዳያገኙ የዓለም አቀፍ የጦር ሕግጋቶችን በጣሰ መልኩ መብራትና ኔትወርክ በማቋረጥ መንገዶችንም በመዝጋትም በህዝብ ላይ ግልጽ በሆነ መልኩ ጄኖሳይድም እየፈጸመም ይገኛል። ይህንን ጭካኔ የተሞላበትን ጭፍጨፋና መንግስታዊ መሪ የሆነውን ዘረፋ የተመለከተው የአካባቢው ማህበረሰብ አምረው ስርዓቱን መታገል እንዳለባቸው ለዙ ወታደራዊ ክፍልም ተናግረዋል። ከሰሞኑ በሸዋ ጠቅላይ ግዛት ምድር የኦህዴድ መራሹ የብልጽግና ስርዓት ኔትወርክ በማጥፋት ንጹሃን አማራዎችን በአየርና በምድር እየጨፈጨፈ ቢሆንም የሸዋ ጠቅላይ ግዛት እዝ ወገኑን ለመታደግ ከጠላት አየር ወለድ ኮማንዶ ጋር በመፋለም የጠላትን ዕቅድም እያከሸፈም ይገኛል። መሐመድ ቢሆነኝ ኮር በምክትል አዛዡ በሻለቃ ሙሉ ቀን ቢራራ እየተመራ ለወረራ ሸዋ የገባውን ጨፍጫፊ ኮማንዶ በሸዋ ተራራና ሸለቆችም ውጦ እያስቀረውም ይገኛል። ዛሬም በኮሩ ስር የሚገኘው የእስቴጎማ ተራራ ክፍለ ጦር በዛሬው ዕለት አንጾኪያ ገምዛ ወረዳ መኮይ ከተማ ከሌሊቱ 8 ሰዓት ላይ የጠላትን ካምፕ ያለበት ድረስ ዘልቀው በመግባት ወታደራዊ ኢላማዎች ላይ ትኩረት በማድረግም ጠላትን በየአቅጣጫው ከበባ ውስጥ በማስገባት ጀግኖቹ ትልቅ ድልም አስመዝግበዋል። በዚህም የጀግኖቹ አጣዳፊ ጥቃት የወረዳውን ሚኒሻ ጽሕፈት ቤት ኃላፊ ሐሰን ራስካና እንዲሁም አንድ ሌላ ባንዳ የሚኒሻ አባል ጸጋይ አሰፋን ጨምሮ 7 የጠላት አየር ወለድ ከባድ ቁስለኛ ሲሆንም 4 የጠላት አየር ወለድ ኮማንዶ ደጋግሞ እስከ ወዲያኛውም ተሸኝቷል። ጀነራሎችን ጭኖ ሲበር በነበረ አንቶኖቭ ላይ በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ ዕዝ ጥቃትም ተሰነዘረበትም። ምስራቅ አማራ ቀጠና ሚኒልክ ዕዝ ላስታ ሳምነው ኮር ክንፍ የሆናቸው እሸት ክፍለ ጦር ጀነራሎችንና የብልጽግና ተላላኪ የሲቪል አመራሮችን አሳፍሮ ሲበር በነበረም አንቶኖቭ ላይ ጥቃትም ሰነዘረችበትም። ጀነራሎቹና የሲቪል አመራሮቹ ከሰቆጣ ከተማ የቆዩ ሲሆንም ወደ ላሊበላ ኤርፖርት ቀበሌ ለመግባት በሁለት ክፍለ ጦር ታጀበው እየመጡ ያለም በኃይሉ ከበደ ክፍለ ጦር እየተገረፈ እንደምንም ኤርፖርቱ ላይ ቢደርስም እሸት ክፍለ ጦርም ሞቅ ያለ አቀባበልም አድርጋላቸዋለች። ጀነራሎቹን ጭኖ የነበረው አንቶኖቭም በመጀመሪያው በረራ ትንኮሳ ሲያደርግበት አቅጣጫውን ስቶ የበረረ ሲሆንም በድጋሚ ተመልሶ ኤርፖርቱ ጋር ያረፈ ቢሆንም በሁለተኛው በረራ በከባድ መሳሪያ ገዛ እንደምንም ብሎ ያረፈ ሲሆንም እግረኛ ሰራዊቱ በከባድ መሳሪያ በተጨማሪ በሶስት አቅጣጫ ቢዘረጋም በአንደኛው አቅጣጫ ዘርግቶ የነበረው ግትልትል ሰራዊት በተለምዶ ሳይና በር ላይ እምሽክም ተደርጎም ተበልቷል። ትንቅንቁም ትናንት የካቲት 2 ቀን 2018 ዓ.ም የተደረገ ሲሆን ብዛት ያለው የአገዛዙ ሰራዊት ሙትና ቁስለኛም ተደርጓል። በመጨረሻም የእሸት ክፍለ ጦር ወታደር አዛዥ መቶ አለቃ በሬው እንደምለም የአብይ አህመድ አፈቀላጦች በቅርቡ ከቱርክና ከአረብ ሀገር በክራይ በመጡ ድሮንና ጀቶችም በአየር ኃይል 9ኛ ዓመት ላይ ተደስ ያሳዩ ሰማዩ የኛ ነው ያሉ ቢሆንም ሰማዩ ምድሩም የእናንተ ሳይሆን የኛ ነው ሲልም ተናግሯል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።